አንድ እህታችን መቼስ አገራችንን ወክላ ሄዳም ቢሆን እኮ በምንድን ነው የወከለችው ማለት ምን አርጋ ነው የሄደችው አይነት ነገር የለም። ምንድነው መስፈርቷስ አይነት ነገር ጥያቄ ጠይቃለች እና እኔ ደግሞ እሱን ጥያቄ ለመመለስ ነውና ስለመጀመሪያው ጀምራለሁ። ሩቲር አለም ነኝ የሚስ ወርልድ ኢትዮጵያ 2026 አሸናፊ። አሁን ላይ በቬትናም ሀገር ኢትዮጵያን ወክዬ ለሚስ ወርልድ እየተወዳደርኩኝ ያለሁ ማለት ነው። መስፈርቱ ምንድነው? እንዲሁም ደግሞ በምን ተመርጠሽ ሄድሽ? ማነሽ? ባክግራውንድሽ ምን ላይ ነው? ምክንያቱም ፐርሰናል ስቶሪዎች ነው እንጂ በደንብ የተሰሙት ምን ላይ ነኝ የሚለው ነገር ስላልታወቀ ማለት ነው። ባክግራውንዴ በማርኬቲንግ ማኔጅመንት ዲግሪ አለኝ። ከዛም በተጨማሪ በቡና ቅምሻ ከቡና ትሬኒንግ ሴንተር ሰርቲፋይድ ነኝ። በሜካፕ ደግሞ ሰርቲፋይድ ነኝ። ያው ሜካፕ የግድ መማር ስለነበረብኝ ነው። ፓጀንትሪ ፕሮግራም ላይ ራሳችን ሁሉ ነገር ስለምንሰራ ማለት ነው። እንዲሁም ደግሞ የሞዴሊንግ ትምህርቴን ከዛሬ 6 አመት አካባቢ ወደ 7 አመት አካባቢ ከአፍሮፊገር ሞዴሊንግ አካዳሚ ኢንተርናሽናል የሆነ ሰርቲፊኬት ነው ያለኝ። በሞዴሊንግ ኢንዱስትሪ ላይ ስቆይ ወደ 10 የሚጠጉ የሚባል ፓጀንቶች ላይ ሪፕሬዘንት አድርጌያለሁ ኢትዮጵያን ከሚስ አዲስ አበባ ጀምሮ ማለት ነው። 2013 ሚስ አዲስ አበባን ጀምሮ ሚስ አፍሪካ ዩናይት እንዳረሳ በጣም ብዙ ነው። እነሱ ላይ ለመወዳደር ችያለሁ። እግዚአብሔር ይመስገን። አብዛኛው ላይ በጣም በጥሩ በሚባሉ ሁኔታዎች በጥሩ ውጤቶች ነው የጨረስኩትኝ። አብዛኛውን ፈርስት ራነር አፕ፣ ሰከንድ ራነር አፕ፣ ታለንት ዊነር ጥሩ ነገሮች አግኝቼበት ነው ያለፉት። እግዚአብሔር ይመስገን። ፓጀንት ሞዴሊንግ ላይ ያሉ ሰዎች ቢዩቲ ፋሽን ሞዴል ስለሆነ ራንዌይ ላይ ብዙ አይነት ሞዴሊንግ ታይፕ ስላለ ማለት ነው። እኔ ግን ሁለቱም ላይ ያለሁኝ። እኛ ሀገር አሉ የተባሉ ዲዛይነሮች ጋር ሰርቻለሁ። በቁጥር ማላስታውሰው ያህል ሺዎችን ሰርቻለሁኝ። እዚህም ውጪ በነበረኝ ኤክስፒሪየንስ ማለት ነው። እንዲሁም ደግሞ የተለያዩ ኮመርሻሎችን እኔ እንጃ ዝቅ ብዬ ሰርቻለሁ። በደንብ ዝቅ ብዬ ሰርቻለሁኝ። በደንብ ሰርቼበት ነው የመጣሁት። በጣም ያደክማል። ሞዴሊንግ ቀላል ተደርጎ እንደሚታየው አይደለም። እኛ ሀገር ላይ ገና አላደገም፣ አልተሰራበትም። ግን ተስፋ ሳልቆርጥበት የሁሉ የመጣሁበት መንገድ ነው፣ የለፋሁበት መንገድ ነው። ዝም ብዬ ከመሬት ተነስቼ አይደለም እዚህ የመጣሁት። እግዚአብሔር በሚያውቀው የለፋሁት ጓደኞች ያውቃሉ፣ ቤተሰቦች ያውቃሉ፣ ኤቭሪዋን ማለት ነው። በደንብ ዝቅ ብዬ ሰርቼበት ነው እዚህ ጋር የመጣሁት። ተስፋ ሳልቆርጥበት የሁሉ የመጣሁበት መንገድ ነው፣ የለፋሁበት መንገድ ነው። ዝም ብዬ ከመሬት ተነስቼ አይደለም እዚህ የመጣሁት። እግዚአብሔር በሚያውቀው የለፋሁት ጓደኞች ያውቃሉ፣ ቤተሰቦች ያውቃሉ፣ ኤቭሪዋን ማለት ነው። ዋናው ነገር ሚስ ወርልድ ማወቅ ያለባችሁ የቁንጅና ውድድር የሚባል ስም ቢሰጠውም ቢዩቲ ፓጀንት ላይ የምንወዳደር ልጆች እንደየካታጎሪው እንደ ቢዩቲ ፓጀንትነቱ ይለያያል። እኔ መወዳደርበት ያለሁት ሚስ ወርልድ አለማችን ላይ አለ የሚባለው በመጀመሪያነት የሚመራ ውድድር ነው። ሞቶ ደግሞ ቢዩቲ ዊዝ አ ፐርፐዝ ነው፣ ውበት ከአላማ ጋር በሚል ማለት ነው። ብዙ ሰው ሲያይ ተኳኩለን ሂል ጫማ አድርገን ዘንጠን በቃ ቆንጆ ሆነን ስንቀርም ነው የምንታየው። ነገር ግን ከውስጡ ከጀርባው እዛ ጋር ለመድረስ ብዙ ነገር ያስፈልጋል ማለት ነው። ከስለሚ ፎከስ ቴንክ ዩ እና ቶፕ ሞዴል፣ ታለንት፣ ስፖርት ቻሌንጅ፣ ኩኪንግ፣ መልቲሚዲያ እና ቮት የረሳሁት ነው። ፕሮጀክት ላይ ስንመለስ ሴቶችና ህጻናቶች ላይ ነው የሰራው ያለሁት። ሴቶችና ህጻናት ያው በደንብ አተኩረን የምንሰራበት ነገር ስለሆነ ማለት ነው። ህጻናትን የመረጥኩበት ምክንያት እኔ በልጅነቴ በራሴ ፐርሰናል ላይፍ ያዩዋቸው ነገሮች ስላሉ እነዛ ነገሮች ቢስተካከሉ የአንድን ሰው ህይወት ምን ያህል ይቀይራል የሚለውን ነገር ስለማውቀው ነው። እነዛ ነገሮች ላይ መስራት ከቻልን ነገ ትራውማታይዝ ያልሆነ ትውልድ መፍጠር እንችላለን። ነገ ኢትዮጵያ ልታድግ የምንችለው ልትበለጽግ የምንችለው በደንብ ጠብቀን ልናሳድጋት የምንችለው ኢትዮጵያን ዛሬ በምናሳድጋቸው ልጆች ነው። ዛሬ በጥሩ ሁኔታ ያሳደግናቸው ልጆች ነገ ኢትዮጵያን በቃ በጥሩ ሁኔታ እንደ እንቁላል ነው የሚይዟት። የወደፊቷን ኢትዮጵያን ለማሳመር የዘንድሮ ልጆች ላይ በደንብ መስራት ያስፈልጋል ማለት ነው። ምንድነው የቮቲንግ ቻሌንጅ ትልቁን ፓርቲ የሚይዘው ምንድነው የሚሆነው? አሁን ያያችሁት ራውንድ 1 ነው የሚለው። ራውንድ 1 ላይ ከእያንዳንዱ ኮንቲነንት ወይም ደግሞ ከአራቱ ካታጎሪዎች አንደኛ የሚወጣ ሰው ወደ ራውንድ 2 ያልፋል ማለት ነው። ራውንድ 2 የሚሆነው እዛው ስቴጅ ላይ ሆነን ነው።
ግን ራውንድ 1 ላይ ያሉት የመጀመሪያ ሰዎች ብቻ 4 ይመረጥና ደሬስት ሁለተኛ ሶስተኛ የሚባል ነገር የለም። ሁሉም ሰው አይገባም ማለት ነው። አፍሪካ ላይ አንደኛ፣ ኢሮፕ ላይ አንደኛ፣ አሜሪካ ላይ አንደኛ፣ ኤዥያ ላይ አንደኛ የሆኑ ሰዎች ለራውንድ 2 ያልፋሉ ነው። የግድ አንደኛ ሆኖ ማሸነፍ ግዴታ አለባቸው ማለት ያ አራቱ ሰው ግን ቶፕ 40 ይገባል። ግን ለራውንድ 2 ላይ ወይም እዛ ስቴጅ ላይ እያደረግን ቮት በሚደረግበት ሰዓት ቀጥታ ወደ ቶፕ 6 እንድንገባ ያደርገናል። ስለዚህ ይህንን ምንም ሆነ ምን አንደኛ ሆኖ ማሸነፍ ግድ ይላል። ይሄ የግድ አንደኛ መሆናችን ቀጣዩን ፕሮሰስ ላይ ራውንድ 2 ላይ ለመግባት የግድ ራውንድ 1ን መጨረስ አለብን። ራውንድ 1 አልቆ አሸንፈን ወደ ራውንድ 2 ስንቀጥል ቁጥሩ ባለበት ሆኖ ነው የሚቀጥለው። ኦኬ አፕዴት መረጃ ላደርሳችሁ ብዬ ነው የመጣሁት። እንግዲህ ልዩነቱ እንደምታዩት ኦልሞስት 300 ሺህ አካባቢ ደርሷል። ስለዚህ የኛ ንቅናቄ በጣም ደካማ ነው ማለት ነው። በዚህ ከቀጠለ በጣም ከባድ ነው የሚሆነው። እንግዲህ ፑሽ እናር ጋይስ፣ ሁላችንም ኢትዮጵያውያን በመላው ዓለም የምንኖር በጣም ቀላል ነው ቮቲንጉ። ይሄ የአገር ጉዳይ ነው። እንግዲህ እቺ ልጅ አገር ወክላ ነው እየመጣች ያለችው። እንግዲህ እየተበለጠ ነው ማለት ነው። ይሄ ነገር ልባችሁ ላይ ውስጣችሁ ላይ ያስቀምጣችሁ አገራዊ ስሜታችሁን እስቲ ቼክ አድርጉት። ለዚህ ያልሆነ እንግዲህ ለምንድን ነው ኢትዮጵያዊነት ሲባል ኢትዮጵያዊ መሆነ ለዚህ ካልጠቀመ፣ ስለዚህ ሁላችንም ራሳችንን እንመልከት። አገር ነው እዚህ ጋር የሚጠራው። እቺ ልጅ አገር ወክላ ነው ያለችውና ይሄ ከብሔር ከምናምን ጋር የሚገናኝ ነገር አይደለም በፍጹም ማለት ነው። ሚስ ወርልድ ኢትዮጵያ ነው የምትባለው እንጂ በብሔሯ አትጠራም። ስለዚህ ይሄን ከግምት ውስጥ አስገቡ። ኢትዮጵያዊነት ነገ ደግሞ ስንሸነፍ መዋረዱ ውስጣችን መጥቶ ነው ነገን ማሰብ ነው። ተሸንፋዩ ነገር ከምንሆን ዛሬ ላይ ማድረግ ያለብን እናድርግ ለማለት ነው። ጋይስ ፕሊዝ ገብታችሁ ቮት አድርጉ። ትላንት ያደረጋችሁ ዛሬ ደግማችሁ ማድረግ ትችላላችሁ። ቮት ማድረጉ በክፍያ ማትችሉ ከሆነ ከ4 ብር እስከ 500 ብር ድረስ አለው በክፍያ ቮት መግዛት ይችላል ማለት ነው። ከዛ ውጪ ማትችሉ ከሆነ ደግሞ ፍሪውን ቢያንስ ደጋግማችሁ በየጊዜው ማድረግ እንዳትረሱ። ቀላል ነው። አፑን አወርዳችሁ ይሄንን ሊንክ የት ነው የምታገኙት? እሷ ፕሮፋይል ላይ ሼር የምትለዋ ምልክት ስትጫኑት ኮፒ ላይ ያንን ኮፒ አመጣችሁ ፕሮፋይላችሁ ላይ ገብታችሁ ፕሮፋይላችሁን ኤዲት ታደርጉና ሊንክ የሚለው ላይ ሊንክ እሱን ትነኩና እዛ ላይ ፔስት ማድረግ ነው። እዛ ላይ ፔስት ካደረጋችሁ ሌላ እናንተ ፎሎወሮች በቀላሉ እሱን ክሊክ ያደርጉ ልጅቷን ቮት ማድረግ ይችላሉ ማለት ነው። አፕሊኬሽኑ ትንሽ ኮምፕሊኬትድ ስለሆነ ማለት ነው። በዚህ መልኩ ቮት እናርጋት፣ እናሸንፋለን። ኢትዮጵያ ኢዝ ኦልዌይስ ዊነር ፔሪድ። እኛ ተሰብስበን ያልመረጥናትን እንዴት ነው በዓለም ዙሪያ እንድትመረጥ የምንጠብቀው? ሁሌ ሴት ልጅ ስትሰበር፣ ስትደፈር፣ ስትገደል ድምፅ እንሆናለን። እስቲ አሁን ደግሞ የልብ ስብራቷን ዋጥ አድርጋ ሀገሯን ለማስጠራት የቆመችን ጠንካራ ሴት ስኬት ላይ ለማድረስም ያን ያህል ይፈርት አውጥተን እንረዳዳ፣ እንተባበር። አሁን ነው ኢትዮጵያዊነት የሚታየው። እስቲ ሌላኛው አድዋ ነው ይሄ። የእያንዳንዳችን አንድ ቮት በጣም ማተር ያደርጋል። በተለይ ደግሞ ቲክቶከሮችን ላይቭ ጌም ሲጫወቱ አንበሳ እያወረድን የምናግዛቸው ዲያስፖራዎች እስቲ አሁን ደግሞ ብቃታችንን እዚህ ላይ ሰው የሆነ ታይትል ከያዘ በኋላ ሰፖርት ከማድረግ እስቲ እዛ ታይትል ላይ እዛ የስኬታቸው ጀርባ ላይ እራሳችንን እናግኝ። ሩት ይርጋለምን ኦልሬዲ ሚስ ወርልድ ካስቀመጠላት ፈተና የበለጠ ትልቅ ፈተና አልፋ ነው እዚህ መድረክ ላይ ቆመችውና ከዚህ በላይ ውበት አለ? እውነት አሜሪካን ውስጥ ብቻ ወደ 500,000 ኢትዮጵያውያን ይኖራሉ ተብሎ ይገመታል። ከ500,000 ኢትዮጵያውያን አትሊስት 25,000 ኢትዮጵያውያን ብቻ $10 ቢሰጣት 10 ጊዜ 25,000 2.5 ሚሊዮን ቮት ማለት ነው። እኔ በራሴም በሙሉ ቤተሰቦቼም ስም የምችለውን ያህል ቮት አድርጌያታለሁ። 9,000 እያለች ማለት ነው። ከአሁን ሰዓት ጀምሮ ኢትዮጵያውያን ዲያስፖራዎች $4 እስከ $500 ቮት በማድረግ ዶኔት በማድረግ እባካችሁ እችን እህታችንን እናጽናናት። እችን ልጅ ከአፍሪካ አይደለም ከዓለም አንደኛ ለማስጠራት አሁን እንነሳ። ታዋቂ ቲክቶከሮች ላይቭ ጨዋታ ሲኖርባችሁ ፋኖቻችሁን እንደምታስተባብሩ ሁሉ ላይቭ ገብታችሁ የዚች ልጅ ቮት በዓለም አንደኛ እንዲወጣ ማድረግ አለባችሁ። ኢትዮጵያ ትቅደም።
ሰላም እንዴት ናችሁልኝ? እንደሚታወቀው እህታችን ሩት ይርጋለም ኢትዮጵያን ወክላ ለሚስ ወርልድ ውድድር ሄዳለች። በምን አይነት ሀዘን ልብ ስብራት እንደሄደች እንግዲህ ሁላችንም እናውቃለን። ያንን ሁላ ደግሞ ተቋቁማ ሀገሯን ወክላ ለመወዳደር ሄዳለች። ትላንት ሀቢባ ቤት በነበረው ላይ እኔ የምችለውን ያቅሜን 20 ሺህ ቮት ገዝቼላታለሁ። እዚህ ጋር አስቀምጥላችኋለሁ። እናንተም ከሀገር ውጭ የምትገኙ ዲያስፖራዎች በዶላር ቮት ማድረግ ስለሚቻል ይሄ የሀገር ጉዳይ ነውና እባካችሁ ቮት እያደረግን ከጎኗ እንሁን። እንዲሁም ደግሞ ፍሪ ቮቲንግ ስላለ ሁላችንም በየ24 ሰዓቱ ቮት እናድርጋት። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለብዙ ሰው ደግሞ ጌጡ ነውና ይሄ የሀገር ጉዳይ ነው። አብሮነታችንን አንድነታችንን እናሳይ እና እወዳችኋለሁ። አመሰግናለሁ።